በአንድ የመካከለኛው ዘመን የድንጋይ ግንብ ክፍል ውስጥ አንዲት ልዕልት አልጋ ላይ ተኝታ ትታያለች። ውድ ልብሶችን ለብሳ በጽጌረዳዎች ተከባና በምድጃ ሙቀት እየሞቀች ሰላማዊ ትመስላለች። ነገር ግን ከእንቅልፏ ስትነቃ እጆቿ በሰንሰለት ታስረው አገኘቻቸው። ከጭንቅላቷ ጀርባ ከፍተኛ ህመም ይሰማታል። እዚህ እንዴት እንደመጣችም የሚታወሳት ነገር የለም። መጀመሪያ ላይ አይኖቿ ያዩት ነገር ሁሉ ብዥ ይልባት ነበር። በኋላ ግን ክፍሉ በደንብ ይታያት ጀመር። በክፍሉ ውስጥ ምንም ጠባቂ የለም። እግሮቿ ደግሞ አልታሰሩም። ይህ ትንሽ የመንቀሳቀስ እድል ሰጣት። ነገር ግን ማምለጥ የማይታሰብ ነው። ምክንያቱም ክፍሉ ያለው በጣም ከፍታ ላይ ሲሆን ብቸኛው መስኮት የሚያሳየው ከታች የሚናወጠውን አስፈሪ ባህር ነው። በሌላ በኩል ደግሞ የተዘጋ በር አለ። ከበሩ በስተጀርባ የሰዎች ድምፅ እየቀረበ መጣ። ጠባቂዎቹ እየመጡ መሆኑን ስታውቅ በፍጥነት ወደ አልጋዋ ተመልሳ እንደተኛች መሰለች። ጠባቂዎቹ ሲገቡ ያዩት የተኛች ልዕልትን ነበር። አንደኛው ጠባቂ ከጓደኛው የተሰጠውን ማስጠንቀቂያ ችላ ብሎ ወደ እሷ ተጠጋ። ነገር ግን ልዕልቲቱ ቀድማ ጥቃት ሰነዘረች። በግንባሯ የጠባቂውን ፊት በኃይል ገጨች። ጠባቂዎቹ የእሷን ጩኸት ብቻ ነው የሰሙት። ነገር ግን ከሰንሰለቱ ለማምለጥ ስትል አውራጣቷን እንደሰበረች አላወቁም ነበር። አሁን እጆቿ ነፃ ስለሆኑ ሰንሰለቱን እንደ መሳሪያ በመጠቀም ማሽከርከር ጀመረች። ይህ ብቻ አይደለም። በፀጉሯ ውስጥ የደበቀችው ስለታም ፒን ነበራት። እሱን አውጥታ አንዱን ጠባቂ ፊቱ ላይ ወጋችው። እሱም ወደቀ። ሁለተኛው ጠባቂ ሲጠጋት ግን እሷ አልፈራችም። ከወደቀው ጠባቂ ላይ ቢላዋ ነጥቃ እግሩንና ትከሻውን ወጋችው። ቢላዋው ከትከሻው ላይ እንደተሰካ እሷም በሰንሰለቱ የታገዘ ቡጢ ፊቱ ላይ እያከታተለች አደከመችው። ትግሉ የቀጠለ ሲሆን ጠባቂውን ወደ ክፍቱ መስኮት ገፋችው። ጠባቂው ልታመጪ አትችይም፣ ይቅርብሽ እያለ ይሳለቅባት ነበር። እሷ ግን የመዝለል ሀሳብ አልነበራትም። ይልቁንም በኃይለኛ እርግጫ ጠባቂውን በመስኮት ወርውራ ከታች ወዳለው አስፈሪ ባህር እንዲሰምጥ አደረገችው። ለመተንፈስ እንኳን ጊዜ ሳታገኝ ሌላ ጠባቂ ገባ። እሷ ግን ከባድ መዶሻ አንስታ መታችውና ቁልፉን ገማችው። ሌላኛውን እጇን ከሰንሰለት ከፈታች በኋላ ራሷን አጽድታ ክፍሉን ቆልፋ ወጣች። ብዙም ሳይቆይ በግንቡ ላይ ወደሚገኝ ሌላ ክፍል ደረሰች። ከዚያ ሆና ከታች የሚታየውን ትርምስ ተመለከተች። ጁልየስ እና ረዳቱ ሞይራ ህዝቡን በቁጥጥር ስር አውለዋል። የንጉሳዊው ቤተሰብ ወድቋል። ንጉሱ ሰላም ቢለምኑም ጁልየስ ግን ጆሮ አልሰጣቸውም። የእሱ እቅድ ልዕልቲቱን አግብቶ መንግስቱን በኃይልና በጭካኔ መግዛት ነበር። ቤተሰቧ ተጎትተው ሲወሰዱ ማየት የጥፋተኝነት ስሜት እንዲሰማት አደረጋት። ንጉሱ ወንድ ልጅ ስላልነበራቸው መንግስቱ እንዳይፈርስ ለጁልየስ እንድትሰጥ ቃል ገብተው ነበር። ንጉሱ ወደ መሰዊያው ሲወስዷት ይህንን አስታውሰዋት ነበር። እሷ ግን ትዳሩን አልፈለገችውም። በመሰዊያው ላይ ጥላው ስለጠፋች ነው ሁሉም ነገር ተበላሽቶ ወደዚህ ትርምስ ያመራው። ዝምታ በሰፈነበት በዚያ ክፍል ውስጥ ልዕልቲቱ ተሸሽጋ ሳለ አንድ ግዙፍ ሰው ወደ ክፍሉ ገባ። እሷ እዚያ መሆኗን አላወቀም ነበር። ራሷን ለመደበቅ ስትል ውሃ በሞላበት ገንዳ ውስጥ ገብታ ተዘፈቀች። ትንፋሿን ለመቆጣጠር ብትታገልም አረፋዎች ወደ ላይ ይወጡ ነበር። ግዙፉ ሰው ግን በመስታወት ራሱን በማድነቅ ተጠምዶ ስለነበር አላያትም። እሱ ወጥቶ ሲሄድ ትንፋሽ አጥሯት ከውሃው ወጣች። የለበሰችውን ልብስ በውሃ ርሶ ስለከበዳትና ለእንቅስቃሴ ስለማያመቻት ከባድ የሆኑትን የልብስ ንብርብሮች አውልቃ ጣለች። በጥንቃቄ ኮሪደሩን ስታቋርጥ ግን ያንኑ ግዙፍ ሰው ድንገት አገኘችው። እሱ እንደ ራሱ ግዙፍ የሆነ ሰይፍ ይዟል። ትግሉ የጉልበትና የጥበብ ፍልሚያ ሆነ። መጀመሪያ ላይ ጥቃቱን ለመከላከል ብትሞክርም በኋላ ግን የእሱን ጉልበት ወደ እሱ መመለስ ጀመረች። በትከሻው ላይ ወጣ ከለበሰው የራስ ቁር ላይ ያሉትን ቀንዶች በመያዝ ነቀለቻቸው። አንደኛውን ቀንድ በጀርባው ላይ ወጋችው። ከዚያም በራሱ ቁር ራሱን መታችውና ራሱን ስቶ እንዲወድቅ አደረገችው። ይህ ድል የልጅነት ትዝታዋን ቀሰቀሰው። ወታደር የመሆን ህልም የነበራት ትንሽ ልጅ ሳለች እናቷ በወቅቱ እርጉዝ ስለነበሩ ሴት ልጅ እንደ ወታደር እንድትሰለጥን አይፈልጉም ነበር። ነገር ግን ሊን ንግስቲቱን በማሳመን ንጉሱ ሳያውቅ ስልጠና እንድትጀምር ረድተዋት ነበር። በሌላ በኩል ከግንቡ መስኮት የወረወረችው ጠባቂ አስከሬን በባህር ዳርቻው ተገኝቷል። ወታደሮቹ አስከሬኑን ለጁልየስ አሳዩት። የጠባቂዎቹ አለቃ ኬር ጠባቂው በአጋጣሚ ወድቆ ነው ብሎ ቢያስብም ረዳቱ ሞይራ ግን የቁስል ምልክቶችን አይታ እውነቱን ተረድታለች። ጁልየስ አደጋ ስለማይወድ ኬር ሄዶ ልዕልቲቱ እንዲፈትሽ አዘዘው። ኬር ግን አደጋውን ወደ ሌላ ጠባቂ ለማሸጋገር ሲል ለደረጃ መውጣት የማይመችና ደካማ የሆነ ወታደር መርጦ ላከ። በግንቡ ውስጥ ልዕልቲቱ ለእንቅስቃሴ እንዲመቻት ልብሷን ይበልጥ አሳጠረች። በዚህ መሃል ሁለት ሌቦች በድንገት ክፍል ውስጥ ገቡ።
እሷ ግን ፈጣን ነበረች። አንደኛውን ሌባ በተሰበረ እንጨት ወጋችው። ሁለተኛውን ደግሞ ከልብሷ ላይ የፈታችውን ክር በመጠቀም ከአንድ ምሰሶ ጋር አጥብቃ አሰረችው። ከዚያም ቀስት አንስታ የታሰረውን ሌባ ስለ ቤተሰቧ መጠየቅ ጀመረች። ሌባው ግን የታሰረ ቢሆንም ይሳለቅባት ነበር። ቀስቱን መጠቀም የምትችል አልመሰለውም ነበር። ነገር ግን መጀመሪያ የወጋችው ሌባ ተነስቶ ሊያጠቃት ሲሞክር ዞር ብላ ያለምንም ማመንታት አንድ ቀስት ለቀቀችበትና ለዘላለም እንዲያርፍ አደረገችው። የታሰረው ሌባ አሁንም ጉዳዩን በቁም ነገር ሊመለከተው ይገባ ነበር። እሱ ግን አሁንም ጥያቄውን ችላ ብሎ ሊያታልላት ሞከረ። እሷም ሌላ ንግግር ሳታበዛ በቀስት ዝም አሰኘችው። ምንም እንኳን መልስ ባታገኝም ከእነሱ ሰይፍ ቀምታ ጉዞዋን ቀጠለች። ግንቡ በዝርፊያና በሀብት ጥማት በናወዙ ጠባቂዎች ተሞልቷል። ልዕልቲቱ እያንዳንዱን ጥበቃ በጥንቃቄ እያለፈች ትጓዛለች። ያ ከበድ ያለው ጠባቂ ደረጃው ላይ ትንፋሽ ለመሰብሰብ መስኮቱ አጠገብ ሲያርፍ፣ እሷ ግን በዚያው መስኮት ጠርዝ ላይ ከውጭ በኩል ተንጠልጥላ ነበር። ከታች ገደልና ባህር ብቻ ይታያል። የሰይፉ ክብደት ሚዛኗን ስላሳጣት ሰይፉን ለቀቀችውና ባህር ውስጥ ሲሰምጥ ተመለከተችው። ጠባቂው ጉዞውን ሲቀጥል እሷ ትንፋሽ አጥሯት ወደ ውስጥ ገባች። ከዚያም በጥላና በጠባብ ኮሪደሮች ውስጥ እየተሳበች በዝርፊያና በግብዣ የተጠመዱትን ወታደሮች አለፈቻቸው። ጁልየስ ወታደሮቹ ከጀርባው እየዘረፉ መሆኑን አያውቅም ነበር። ወታደሮቹ አንድን የመኝታ ክፍል ለቀው ሲወጡ እሷ ገባች። ይህን ክፍል በሚገባ ታውቀዋለች። ወደ አንድ ምስጢራዊ ቦታ በመሄድ እዚያ የተደበቀ ጎራዴ አወጣች። ጎራዴውን ስትይዝ የድሮ ትዝታዎች መጡባት። ከሊን ጋር ጫካ ውስጥ ስትሰለጥን ትምህርቱ ስለመዋጋት ብቻ ሳይሆን በንዴት ሳይሆን በልብ ስለመዋጋት ጭምር ነበር። ካይ የተባለው የንጉሱ አማካሪና የሊን መምህር ልዕልቲቱን ለመፈተን መጥቶ ነበር። በፈተናው ወቅት ብቃቷን ስላሳየች ካይ ይህንን ሰይፍ በስጦታ ሰጣት። ይህም የተዋጊ ልብ እንዳላት ማረጋገጫ ነበር። አሁን ግን ልዕልቲቱ ቀላል ጫማዎቿን አውልቃ ቦት ጫማና መታጠቂያዋን አጥብቃ ተዘጋጀች። በጠባብ ግድግዳ ውስጥ የጁልየስን ድምፅ ስትሰማ ተከተለችው። በግድግዳው ስንጥቅ ውስጥ ስትመለከት ጁልየስን ከሞይራ ጋር አገኘችው። እነሱ ተባባሪ ብቻ ሳይሆኑ ፍቅረኛሞችም ናቸው። ጁልየስ መንግስቱን በኃይል ብቻ መያዝ አይችልም። በመኳንንቱ ፊት ተቀባይነት ለማግኘት ልዕልቲቱን አግብቶ ወግና ስርዓቱን የተከተለ መምሰል አለበት። ዘውዱ በራሱ ላይ እንደተጫነ ንጉሱን የመግደል እቅድ አለው። የጋብቻ ጥያቄው በስተጀርባ የግድያ ሴራ ተሸፍኗል። ሞይራ ጁልየስን ወደ ዙፋኑ በሚያደርገው ጉዞ ይበልጥ እንዲገፋበት በስሜት እያበረታታችው ትስመዋለች። ልዕልቲቱ እድሉን ተጠቀመች። በግድግዳው በኩል ቀዳዳ በማውጣት ጁልየስን ለመውጋት ተዘጋጀች። ጎራዴዋ ከጁልየስ ራስ ጥቂት ርቀት ብቻ ቀርቷት ነበር። ነገር ግን በሩ ተንኳኳ። ንጉሱ ሞይራን ማግኘት እንደሚፈልጉ ዜና መጣ። በሌላ በኩል ልዕልቲቱን ሊፈትሽ የተላከው ጠባቂ ግንቡ አናት ላይ ደረሰ። በቁልፉ ቀዳዳ ሲመለከት ልዕልቲቱ የተኛች፣ ጠባቂውም ወንበር ላይ ያንቀላፋ መስሎት ለኬር ሪፖርት ለማድረግ ተመለሰ። በቤተ መንግስቱ ዝቅተኛ ክፍል ንጉሱ ጁልየስን አገኙት። ንጉሱ በረጋ መንፈስ ጁልየስ አቋሙን እንዲያጤንና ይህ መንገድ ህዝቡን በእሱ ላይ እንደሚያነሳሳ አስጠነቀቁት። ጁልየስ ግን አልሰማም። ንጉሱ እንደከዱት ተሰማው። ለእሱ የችግሩ ሁሉ መጀመሪያ ልዕልቲቱ ነች፣ እምቢተኝነቷና ጥላው መጥፋቷ። በዚህ መሃል ልዕልቲቱ በጠባብ መስኮት በኩል ሾልካ ወደ ሌላ የቤተ መንግስቱ ክፍል ወጣች። ድንገት ግን አንድ ግዙፍና የብረት ጥሩር የለበሰ ጠባቂ እግር ስር ወደቀች። መጀመሪያ ላይ እንደ ሌሎቹ ተራ ወታደር መስሏት ነበር። ነገር ግን ሰይፉ ልብሷን መሬት ላይ ሲቸክለው ሁኔታው ከባድ መሆኑን ተረዳች። ከሌላ ግዙፍ ሰው ጋር ፊት ለፊት መጋፈጥ ባትፈልግም ለመትረፍ ግን መዋጋት ነበረባት። ሰይፏ ከብረቱ ጥሩር ጋር ሲጋጭ ብልጭታ ይፈጥራል። በመጨረሻም በትጥቁ ውስጥ ክፍተት ያለበትን ብብቱን 3 ጊዜ ወጋችው። ከዚያም ዘይት የፈሰሰበትን ጥሩር ተጠቅማ የበራ ሻማ ወረወረችበት። ወዲያውኑ በእሳት ነበልባል ተዋጠ። በጁልየስ እና በንጉሱ መካከል የተደረገው ስብሰባ ያለምንም ውጤት ተጠናቀቀ። ጁልየስ አሁንም በስልጣን ጥመኝነት እንደታወረ ነው። ልክ ሊወጣ ሲል ያ ቀደም ሲል የተላከው ደካማ ጠባቂ ደርሶ ልዕልቲቱ በሰላም መኝታ ክፍሏ ውስጥ ተኝታለች የሚል ሪፖርት አቀረበ። በዚያው ቅጽበት ግን በእሳት ጋይቶ የነበረው ጥሩር የለበሰው ጠባቂ አስክሬን ከላይ ተወርውሮ በጁልየስ እግር ስር ወደቀ። ጁልየስ በከፍተኛ ንዴት ኬርን ጠርቶ በግንቡ ውስጥ ያለውን ሁከት በአስቸኳይ እንዲያስቆም አዘዘው። ነገር ግን ኬር ያንን እድል አላገኘም። ጁልየስ ዘወር እንዳለ ሞይራ የራሷን ሀሳብ ለመሰንዘር ሞከረች። ኬር ግን አንቺ ጋለሞታ በማለት አላገጠባት። ንግግሯም ዋጋ እንደሌለው በመንገር አሾፈባት። ሞይራ አልተከራከረችም። ይልቁንም ጅራፏ እንዲናገር ጅራፏን በአንገቱ ላይ ጠምጥማ በኃይል ስትጎትተው ደም እየፈሰሰ ወደቀና እዚያው መሬት ላይ እየተንፈራገጠ ህይወቱ አለፈ። ሞይራ ሳትዘገይ የኬርን ቦታ ተክታ የመጀመሪያ ትዕዛዟን አስተላለፈች። ይችን ልጅ ፈልጋችሁ አጥፏት፣ ከእንግዲህ እድል የለም። ልዕልቲቱ የሚመጣባትን አደጋ ስላወቀች ወታደሮቹ ግንቡን ሲያምሱ
ተመለከተች። በልቧ ውስጥ ድንጋጤና ፍርሃት ነገሰ። መሮጥ ጀመረች። ነገር ግን መንገዷ ተዘጋ። 3 ተዋጊዎች ከበቧት። አንደኛው እጇን ቢቆርጣትም አላቆመችም። በፈጣን ጥቃቶች የሁለቱን ጉሮሮ ወጋች። ሶስተኛውን አልፋ ስትሄድ ግን የጠላቶቿ ቁጥር በጣም በዛ። በዚህ ጊዜ አንድ አደገኛ ውሳኔ ወሰነች። ከአልማዝ የተሰራ የአንገት ሀብሏን በጥሳ አልማዞቹን መሬት ላይ በተነቻቸው። ጠባቂዎቹ አልማዞቹን ለመልቀም ሲራኮቱና ሲንሸራተቱ እሷ ለማምለጥ የሚያስችል ትንሽ ጊዜ አገኘች። አንድ ክብሩ የተነካ ጠባቂ በንዴት አባረራት። እሷ ግን ጋሻ ይዛ ስለነበር ጥቃቱን መከተችው። ሌሎች ወታደሮችም እንደ ንብ መጡባት። አንደኛው ሰይፍ ወገቧን ሰነጠቀው። በህመም ጮኸች። ጩኸቷን በዙሪያ ያሉትን ሰዎች ሁሉ በድንጋጤ አቆመ። ሆኖም አልወደቀችም። በአቅራቢያዋ ያለውን ጠባቂ እንደ ጋሻ ተጠቅማ ወደ ቤተ መንግስቱ ዝቅተኛ ክፍል ዘለለች። አንደኛው ጠባቂ ሊከተላት ሲሞክር ወድቆ እግሮቹ ተሰበሩ። ያ ወፍራሙ ጠባቂ ልክ እንደ ሬሳ እየተንገታገተ ባለፈባት ጊዜ ልዕልቲቱ እሷ መሆኗን እንኳን አለማስተዋል አስገረማት። በመስኮቱ በኩል የሚውለበለበውን ሰንደቅ ዓላማ አይታ ዘለለችና በግድግዳው በኩል እየተወዛወዘች ወደ አንዱ ክፍል ገባች። በወገቧ ላይ ያለው ቁስል ክፉኛ እየደማ ስለነበር ከፍተኛ ህመም ይሰማታል። በዚያ ሰዓት ትዝታዎች መጡባት። ወላጆቿ ስለ ጋብቻ ሲጨቃጨቁ በድብቅ ሰምታ ነበር። እናቷ እንደገና አስብበት ብላ ንጉሱን ብትለምንም እሱ ግን ለመንግስቱ የሚበጀው ይሄ ነው ብሎ ውድቅ አደረገው። በዚያ ቀን ልዕልቲቱ በልብስ ፈንታ የውጊያ ልብስ ለብሳ ወላጆቿ ፊት መቅረቧ አባቷን አስደንግጦት ነበር። አባቷ ሞኝና ቅዠታም ነሽ፣ ዙፋኑ ወንድ ይፈልጋል በማለት ተቆጣት። ለእሱ ጁልየስን ማግባቷ ጥበቃ እንጂ ስቃይ አልነበረም። ከዚያ ትዝታዋ ስትነቃ አንድ ሰው ወደ ክፍሉ ሲገባ ሰማች። ወዲያውኑ ዘላ ያዘችውና መሬት ላይ ዘረረችው። ስትመለከት ግን በስሯ ያለችው ሊን ነበረች። ሁለቱም ደንግጠው ከተያዩ በኋላ እፎይታ ተሰማቸው። ሊን እሷን ፍለጋ ግንቡን እየወጣች ነበር። በመንገዱ እኩሌታ ላይ በመገናኘታቸው ተደሰቱ። ሊን የልዕልቲቱን ቁስል እያከመችላት ሁኔታውን አስረዳቻት። ጁልየስ በሌሊት ወታደሮችን ይዞ በድንገት ቤተ መንግስቱን መውረሩንና የንጉሱ ጠባቂዎች በቁጥር ስለሚያንሱ ሊቋቋማቸው እንዳልቻሉ ነገረቻት። ሊን በጥቂት ሰዎች ታጅባ በሌሊት ለጥቂት ነው ያመለጠችው። ልዕልቲቱ በደረሰው ጥፋት ራሷን መውቀስ ስትጀምር ሊን አቋረጠቻትና ያለፈ ነገር አሁን አይረዳንም አለቻት። ሊን የንጉሳዊ ቤተሰቡ የት እንደታሰሩና እንዴት መድረስ እንደሚቻል ታውቃለች። በማብሰያ ቤቱ በኩል ማንም የማይጠብቀው ምስጢራዊ መንገድ አለ። ወደ ማብሰያ ቤቱ በዝምታ ገቡና የምግብ አብሳይዋ በዝምታ እንድትወጣ ምልክት ሰጧት። ጥቂት ወታደሮች አንዲት ሴት አገልጋይ ላይ ጥቃት ለማድረስ ሲሞክሩ አገኟቸው። ሊን እና ልዕልቲቱ በድንገት ጥቃት ለመሰንዘር ሲዘጋጁ ሊን ሳታስበው አንድ ዕቃ ገጭታ ድምፅ አሰማች። አንደኛው ወታደር በድንጋጤ ምን እንደተፈጠረ ለማወቅ ሲሞክር ሊን በድስት መታ ዘረረችው። ልዕልቲቱን በፍጥነት አገልጋይቱ እንድታመልጥ ረዳቻት። በማብሰያ ቤቱ ውስጥ ያለውን ነገር ሁሉ ማሰሮ፣ አትክልት፣ ውሃና ጨርቅ እንደ መሳሪያ ተጠቀሙበት። ልዕልቲቱ አንዱን፣ ሊን ደግሞ ሌላኛውን ወታደር ጣሉ። የመጨረሻው ወታደር ሊያጠቃቸው ሲል ግን የሞይራ ጅራፍ እግሩ ላይ ተጠምጥሞ ወደ ኋላ ጎተተውና መሬት ላይ ዘረረው። ሞይራ በድራማዊ ሁኔታ መጣች። ልዕልቲቱ ከሷ የሚጠበቀውን ደካማና ረዳት የሌላት ሴትን ሚና ብትጫወት ኖሮ ይህ ሁሉ ትርምስ እንደማይፈጠር በመግለጽ አሾፈችባት። የሞይራ ጅራፍ ከሩቅ ሆና እንድታጠቃ ኃይል ሰጥቷታል። ልዕልቲቱና ሊን ወደ እሷ ለመቅረብ ቢታገሉም ጅራፉ በልዕልቲቱ አንገት ላይ ተጠምጥሞ ሊያንቃት ጀመረ። ሊን ግን ተስፋ ሳትቆርጥ ታግላ ልዕልቲቱን አስለቀቀቻት። በመካከላቸውም የእሳት አጥር በመፍጠር ልዕልቲቱ እንድታመልጥ እድል ሰጠቻት። ልዕልቲቱ ቀርታ መዋጋት ብትፈልግም ቅድሚያ ለቤተሰቧ ሰጠች። በአንድ ጠባብ መተላለፊያ በኩል ስትሄድ ጠባቂዎች ቁማር የሚጫወቱበትና የሚጠጡበት ክፍል ደረሰች። ያለምንም ፍርሃት ገብታ ከአንደኛው ጠባቂ እጅ ዋንጫውን ቀምታ ጠጣችው። ጠባቂዎቹ በድንጋጤ ሲመለከቷት አንደኛው ሊይዛት ሞከረ። እሷ ግን በዋንጫው ራሱን አሳተችው። በጥቂት ሰከንዶች ውስጥ ሶስቱንም ጣለቻቸው። በዚያ ቅጽበት ቤተሰቧ ከፊት ለፊቷ ታዩ። ንጉሱ በልጃቸው ኮሩ። ንግስቲቱ ደነገጡ። ትንሿ እህቷ ቫዮሌት ደግሞ ይህንን እንደምትሰራ እርግጠኛ ስለነበረች ፈገግ አለች። ቤተሰቧን ፈታ ወደ ደህንነት ልትመራቸው ስትሞክር ግን በጦርነት ጊዜ የምትወዳቸው ሰዎች አጠገብ መሆን የራሱ ድክመት አለው። ድንገት በጭንቅላቷ ላይ በደረሰ ኃይለኛ ምት ራሷን ሳተች። ስትነቃ ቤተሰቧ በድጋሚ ተይዘዋል። ሊንም በደም ተለውሳ በሞይራ እየተጎተተች መጣች። ጁልየስ ሊሳለቅባት ቢሞክርም እሷ ግን በብርቱ ቃል መለሰችለት። መንግስቱን ቢቆጣጠር እንኳን እድሜ ልኩን እንደምትቀጣውና ብትሞትም እንኳን መንፈሷ እንደማይለየው ዛተችበት። ጁልየስ ጨዋታውን አቁሞ ወደ ትንሿ እህቷ ቫዮሌት ዞረ። ንጉሱ ጁልየስ ለትንሿ ልጅ ርኅራሄ ይኖረዋል ብለው ተስፋ ቢያደርጉም ጁልየስ ግን ምንም አይነት ርኅራሄ አልነበረውም። በዚህ ጊዜ ልዕልቲቱና ሊን አይን ላይን ተገጣጠሙ። እቅዱ ግልጽ ነበር። ልዕልቲቱ ትኩረትን ለመሳብና ትርምስ ለመፍጠር ወደፊት ተወረወረች። ይህ ደግሞ
ሊን በጁሊየስ እጅ የነበረችውን ቫዮሌትን ነጥቃ እንድታመልጥ በቂ እድል ሰጣት። ነገር ግን እጆቿ የታሰሩ በመሆኗ ልዕልቲቱ መዋጋት አልቻለችም። ወዲያውኑ በጠባቂዎች ተረታ በቤተ መንግስቱ ከፍተኛ መስኮት በኩል ወደ ቀዝቃዛው ባህር ተወረወረች። በሞትና በህይወት መካከል ሆና በወንዙ ስትዋኝ የሊን ድምፅ በትዝታ መጣባት። የተዋጊ ትልቁ መሳሪያ ሰይፍ ሳይሆን ልብ ነው። እውነተኛ ተዋጊ የሚፈጠረው በውጊያ ሳይሆን ባለው ዓላማ ነው የሚል አሁን ዓላማዋ ከምንጊዜውም በላይ ግልጽ ነበር። ቤተሰቧን ማዳን። በድንገት ከትዝታዋ ነቅታ አንድ ስለታም ነገር አገኘችና እጆቿን የያዘውን ሰንሰለት በጠሰች። ከዚያም ወደ ላይ ዋኝታ ወጣች። ያ ሰርግ መቆም አለበት። ቤተ መንግስቱ ውስጥ ጁሊየስ የሰርግ ስነ ስርዓቱን ለማፋጠን እየተሯሯጠ ነው። ጠባቂዎችም የጠፋችውን ሙሽራ ፍለጋ ግንቡን እያመሱት ነው። ልዕልቲቱ ግን አልተሸነፈችም። በደም ተለውሳና በውሃ ርሳ ወደ ግንቡ ተመለሰች። በመንገዷ ላይ አንድ ግዙፍ ወታደር እየሳቀ ሊያጠቃት ሲመጣ ቫዮሌት ከጀርባ ሆና አንድ ትልቅ ሐውልት በላዩ ላይ ናደችበትና ዘረረችው። ልዕልቲቱ ከሊንና ከእህቷ ጋር በመገናኘቷ ደስታ ተሰማት። ቢሆንም ተዋጊ ባልሆን ኖሮ ይህ ሁሉ ሞት ባልመጣ ነበር የሚል ጸጸት ቢሰማትም ጁሊየስን ጭራቅ ያደረገው የእሷ ምርጫ እንዳልሆነ ታውቃለች። ወታደሮቹ ፍለጋቸውን ስለቀጠሉ ሊን ልዕልቶቹን ይዛ ለድንገተኛ አደጋ ተብሎ ወደ ተዘጋጀ ሚስጥራዊ ክፍል ገባች። በታላቁ አዳራሽ ውስጥ ግን መኳንንቱና እንግዶቹ መካሄድ የሌለበትን ሰርግ ይጠባበቃሉ። በመጋዘን ውስጥ ሶስቱም በሰይፍና በጥሩር የታጠቁ ሲሆን ቫዮሌት እኔም ልዋጋ ስትል ልዕልቲቱ ወደፊት በሚገባ እንደምታሰለጥናት ቃል ገብታላት አሁን ግን እንድትሸሸግ ነገረቻት። በሌላ በኩል ጁሊየስ ጎራዴውን በንግስቲቱ ፊት ላይ ደቅኖ ቫዮሌትን እንድታስመጣ ያስፈራራት ጀመር። ንግስቲቱ ግን ለሞትም ቢሆን አልተበገረችም። ወታደሮች ወደ ቤተ መንግስቱ እየጎረፉ ነው። ሊን ቀስቷን ጥላ ለቅርብ ርቀት ውጊያ የሚሆን ባለ ሁለት ስለት ሰይፏን መዘዘች። አንድ ጠባቂ ወደ ልዕልቲቱ ቀስት ቢተኩስም ለጥቂት ሰዓታት ሊን እና ልዕልቲቱ በድንጋይ ምሰሶዎች መካከል ተሸሽገው ኃይላቸውን ካሰባሰቡ በኋላ እንደ ማዕበል ወደሚመጡት ጠላቶች ዘለው በመግባት አረገፏቸው። ጁሊየስ ሁኔታውን ሲከታተል በካይ አካባቢ የሆነ ያልተለመደ ነገር ተመለከተ። ካይ እንደተነቃበት ሲረዳ ወዲያውኑ አንዲት ትንሽ ጩቤ ቫዮሌት እጅ ላይ አስጨብጦ እንድታመልጥ በምልክት ነገራት። ልዕልቲቱና ሊን በትጥቁ ክፍተት ያለባቸውን የሰውነት ክፍሎች ላይ በማነጣጠር ጠላቶቻቸውን አንድ በአንድ መጣል ቀጠሉ። ነገር ግን ጁሊየስ ቫዮሌት የተሸሸገችበትን ቦታ አገኘውና በኃይል ጎትቶ ወጣት። እንድትንበረከክ ካደረጋት በኋላ ቀሳውስቱ የሰርግ ስነ ስርዓቱን በአስቸኳይ እንዲጀምሩ አዘዘ። ልዕልቲቱና ሊን ከሩቅ ሆነው ቫዮሌት ላይ የተጋረጠውን አደጋ ተመለከቱ። አሁን ሰዓት የለም። ለመጨረሻ ጊዜ ተያይተው በዝምታ ከተስማሙ በኋላ ተለያዩ። ሊን እንደ ማዕበል ወደ ታላቁ አዳራሽ በረረች። በሩን በኃይል ሰብራ በመግባት ሰይፏን መዘዘች። የእሷ ድንገተኛ አገባብ በአዳራሹ የነበረውን ሁኔታ አናጋው። የሁሉንም ሰው በተለይም የጁሊየስን ትኩረት ሳበች። ካይ ሌሎችን ወደ ደህንነት ሲመራ ጁሊየስ እውነተኛ ጨካኝነቱን ለማሳየት ወደ ውጊያው ገባ። ሞይራ ግን በቡድን ፍልሚያ ውስጥ መሳተፍ አልፈለገችም። ልዕልቲቱን ለብቻዋ ለመግጠም ወደ ውጭ ወጣች። እንደ ሁልጊዜው ሞይራ ርቀቷን ጠብቃ ጅራፏን በጭካኔ ታሽከረክራለች። የልዕልቲቱ ሰይፍ እንዲወርድ በማድረግ ብልጫ አገኘች። ነገር ግን ልዕልቲቱ በፍጥነት ስልቷን ቀየረች። ጅራፉ ሲወረወር አየር ላይ ያዘችውና በከፍተኛ ኃይል ወደ ሞይራ መለሰችው። ጅራፉን በሞይራ አንገት ላይ ጠመጠመችውና በስለታማ ጫፉ አንገቷን ወጋቻት። ሞይራ በአንድ ወቅት ልዕልቲቱን ልትገድል በሞከረችበት መንገድ በገዛ መሳሪያዋ ታንቃና አንገቷ ተሰብሮ ሕይወቷ አለፈ። በአዳራሹ ውስጥ ንጉሱ ጁሊየስን ለመምታት ቢሞክሩም በጣም ደክመው ስለነበር ጥቃታቸው አልተሳካም። ጁሊየስ ንጉሱን በቀላሉ አሸንፎ ወደ ንግስቲቱ እንዲሄድ አደረገው። በመቀጠል ሊን ጁሊየስን ገጠመችው። ብርቱ ፍልሚያ ብታደርግም ጁሊየስ የተዋጣለት ተዋጊ ስለነበር ጎኗን ወጋት። ሊን ስትቆስል ማየት በልዕልቲቱና በካይ ላይ ከፍተኛ ጭንቀት ፈጠረ። እቅዱ እየተበላሸበት የመጣው ጁሊየስ የንጉሱን ዘውድ አንስቶ በራሱ ላይ ደፋው። ልዕልቲቱ ጥቃት ሰነዘረች። ነገር ግን ጁሊየስ በጉልበት በለጣት። በክፉ ቃላት እያቆሰላትና እያሾፈባት ትግላቸው ከአዳራሹ ወደ ውጭ ወጣ። መላው ህዝቡና ንጉሱ ብቻቸውን ሲፋለሙ ይመለከታሉ። ጁሊየስ በጭካኔና በኃይል ስለሚመራው ግዛት እየፎከረ ያወራ ነበር። ልዕልቲቱ ግን የሊንን ስልጠና አስታወሰች። ከኩራት ይልቅ ትዕግስትና ጥንቃቄ ይቀድማል። ጁሊየስ ብዙ ማውራቱ መጨረሻውን አፋጠነው። ልዕልቲቱ ክፍተት እስክታገኝ ጠበቀችና በአንድ ንጹህ ምት አንገቱን ቀላችው። የጁሊየስ ግዛት ሳይጀመር አበቃ። ዘውዱን አንስታ ለንጉሱ መለሰች። አካባቢው ለጥቂት ጊዜ ጸጥ ካለ በኋላ በደስታ ጩኸት ተሞላ። አደጋው አለፈ፣ ሰላምም ሰፈነ። እዚያው ባለበት ንጉሱ ታላቅ አዋጅ አወጁ። ልዕልቲቱ ትክክለኛ ወራሽ ናት። ከእንግዲህ ወንድ ልጅ አይጠበቅም። የመንግስቱ መጻኢ ዕድል በእሷ እጅ ሆነ። ንጉሱ እንደ አባት ልጃቸውን ይቅርታ ጠየቁ። በመጨረሻም እውነተኛ ማንነቷን ተረዱ።
ካይ የቆሰለችውን ግን በህይወት ያለችውን ሊን ደግፎ ይዟት ሲመጣ ደስታቸው ተሟላ። ልዕልቲቱ ሊን በመትረፏ እፎይታ ተሰምቷት ወደ እሷ ሮጠች። ድል በየቦታው ተሰማ፣ ህዝቡም አከበረ። እያንዳንዱ ጠላት ተሸነፈ ከአንድ ሰው በስተቀር። ያ ወፍራም ጠባቂ ረጅም የደረጃ ጉዞውን ጨርሶ አሁን ኮሪደሩ ላይ ብቅ አለ።